ሰላም ወዳጆች፣ ዛሬ ፉትቦል ቮካብለሪ እናያለን። የመጀመሪያው ድሪብል ማለት ኳስ መንዳት። He dribbled and passed to defenders and scored a goal ማለት እንችላለን። ሌላው ፓስ የምንለው ነው፣ ኳስ ማቀበል ማለት ነው። ለጓደኛ ወይም ለቡድን አባል ኳስን ማቀበል ማለት ነው። ሌላው ሹት የምንለው ነው፣ ወደ ግብ ኳሱን አክርሮ መምታት ማለት ነው። ሌላው ታክል የምንለው ነው፣ ኳስ መንጠቅ ወይም ከተቃራኒ ኳስ መንጠቅ ታክል እንለዋለን። ሌላው ጎል ኪፐር የምንለው ነው፣ ግብ ጠባቂ እንደማለት ነው። ዲፌንደር የምንለው ተከላካይ ወይም በተከላካይ መስመር ያለን ተጫዋች ዲፌንደር እንላለን። ሚድፊልደር የምንለው ደግሞ የመሃል ሜዳ ተጫዋች እንደማለት ነው። ተከላካይና አጥቂዎችን የማገናኘት ሚና ያለው ተጫዋች ነው። ሌላው ስትራይከር የምንለው አጥቂ ወይም ግብ ለማስቆጠር የተሰለፈ ተጫዋች አጥቂ ወይም ስትራይከር እንለዋለን። ፔናልቲ ሹት አውት የምንለው በመደበኛ ሰዓት መሸናነፍ ሳይችሉ ቀርተው በፍጹም ቅጣት ምት መወዳደር ሲጀምሩ ፔናልቲ ሹት አውት እንለዋለን። ሌላው ሃፍ ታይም የምንለው ነው፣ ከረፍት በፊት ያለውን 45 ደቂቃ የጨዋታ ጊዜ ብዙ ጊዜ ሃፍ ታይም እንለዋለን። ሌላው ቃል ፋንስ የምንለው ነው። ፋንስ ማለት ፉትቦል ፋንስ የምንላቸው ደጋፊዎች ማለት ነው። የአንድ ክለብ ወይም ቡድን ደጋፊዎች ፋንስ ልንላቸው እንችላለን። የአንድ ቡድን ጨዋታ ደግሞ ማች ልንለው እንችላለን። ማች የምንለው ጨዋታ እንደማለት ነው። ፉትቦል ማች እንላለን ብዙ ጊዜ። ፓስ ቱ ፕሌየርስ ማለት ሁለቱን ተጫዋቾች አልፎ ማለት ነው። He dribbled and passed two players and scored a goal። ጨዋታው በአቻ ተጠናቀቀ ማለት ስንፈልግ ደግሞ the match ended in a draw እንላለን። ended in a draw ማለት በአቻ ተጠናቀቀ እንደማለት ነው። ሪፌሪ የምንለው ዳኛ እንደማለት ነው። ፋውል የምንለው ህግ መጣስ ወይም ያልተፈቀደ ነገር ማድረግ ነው። ብዙ ጊዜ ፋውል የምንለውን በአማርኛም ፋውል ነው የምንለው። አዋርድ ፔናልቲ ማለት ፔናልቲ መስጠት ብለን ልንተረጉመው እንችላለን። ሪፌሪ አዋርድ ፔናልቲ ካል ዳኛው ፍጹም ቅጣት ምት ሰጠ እንደማለት ነው።